ሺህ ሰው ዘራሪ በአንድ ያያ መንጋጋ ሺህ ሬሳ አነባባሪ ብሎ ፎከረ ይላል። ሲዘራ አያምም እንደዚህ ነው የሚዘራው ወደ አንተ አትዘራው ማጨድ ነው ወደ ራስ በጣም ማይነር የሚመስሉ ጥቃቅን ነገሮች ናቸው ለሰይጣን ግራውንድ የሚሰጡ የሰይጣን ህጋዊ መቆሚያ ኃጢአት ነው እግዚአብሔር እንደ ሀገር እስራኤልን በሱ በኩል ነፃ ለማውጣት ነው የቀባው ኢንተርቴን እንዲያደርግ አይደለም እግዚአብሔር ላይ አጀንዳ ያስቀመጠው ሶምሶን የተለየ ኃይል አለበት ተብሎ እንዲወራለት አይደለም ነፃ ለማውጣት ነው እግዚአብሔር ይሄንን ሁሉ ላይ ያፈሰሰው ይጫዋታል ቁጭ ብሎ የማይተካ ነገር ምን እንደሆነ ታውቃላችሁ በሰው እድሜ ታይም ሲዝን ወቅት ጊዜ ይሄንን ኃይል ሊያባክነው ይችላል ጊዜውን ከየት ያመጣዋል የሚካስ ምናምን አዲስ ዘመን ይሰጣል ምንም ጥያቄ የለውም ትላንትናስ አለፈ ዛሬን ካላስተዋልኩት ያልፋል እድሜ ወቅት እግዚአብሔር ሊጠቀምበት ፕሮግራም አድርጎ የሰጠኝን ጊዜ ሉዝ ሳረግ የጨረስኩት ድረስ ይባርከኛል ይሸልመኛል የቀረኝን ግን ይጠይቀኛል ሶምሶንን ይት በጣም ፌቨርድ ነው በጣም ፕሮሞት የሚደረግ አይነት ሰው ነው መጣ ከተባለ ሶምሶን በቃ ከተመለ ሶምሶን ገብቷል ከተባለ ቀበሮ ይጠራባሃል አንበሳ ይገነጣጥላል የእግዚአብሔር ዓላማ ካለብን የጠላት ኢላማ ምትሆነ ምንም ተሌለበት ጠላትም አይፈልግም በዛም ብሎ ይተኛ ነው የሚልህ አጀንዳ ካለበስ እድል ከሰጠ ታጠፋላ ብዙ ስለዚህ አሳይመንት ነው የሚሰጠው ለመነው ትሪት አረጋው እባክህ ሶምሶን እባክህ አለው እግዚአብሔር ትቶት ሄዶ ብቻ ሳይሆን ሶምሶን እግዚአብሔር ትቶት ሄዶ እግዚአብሔር ህዝቡን አሳልፎ ለጠላቶቻቸው ይሰጣል ጠላቶቻቸው መተው ያንን የእስራኤል ህዝብ ሲጫኑ መጽሐፍ ሲናገር ህዝቡ ደግሞ ወደ እግዚአብሔር ጮኸ ይላል በዚህ ጊዜ ደግሞ እግዚአብሔር ራሱ ጮታቸውን ሰማ የሚያድናቸው ደግሞ መስፍን አስነሳላቸው የእግዚአብሔር ህግ ጸጥ የተደረገበት የእግዚአብሔር ህግ ተቀምጦ ሰው በልቡ መልካም መስሎ የታየውን የሚያደርግበት እጅግ በጣም አስጨናቂ ስፔሻሊ ደግሞ ለጻድቅ ሰው በጣም አስጨናቂ እንደ እግዚአብሔር ህግ እንደ እግዚአብሔር ቃል በንጽህና ልኑር ለሚል ሰው እጅግ በጣም አስጨናቂ ዘመን ነበር የመሳፍንት ዘመን እና በዛ ዘመን ከተነሱ ሰዎች መካከል ወይንም በእስራኤል መካከል እግዚአብሔር መስፍን አድርጎ ካስነሳቸው ሰዎች መካከል አንደኛው ሶምሶን የሚባለው ታላቅ ሰው ነው የእግዚአብሔር ኃይል በላዩ ላይ ያለበት ታላቅ መስፍን ነው በ19 ዓመቱ ሲያድግ በጾራና በኤሽታኦል ሸለቆ መካከል በዳን ሰፈር የእግዚአብሔር መንፈስ ሊያነቃቃው ጀመር ይላል ሰውየው የሚነቃቃው ቤተ መቅደስ አይደለም ሰውየው የሚነቃቃው ቸርች አይደለም ሰውየው የሚነቃቃው ጫካ ውስጥ ነው የሚወርድ በኃይል የከተማ ይቅጠር በር የሚነቀል ነው ሰው አካባቢ አይነቃቃም ይዞ ነው የሚሄደው እግዚአብሔር እላዩ ላይ ኢንቨስት ያደረገበት ኃይል በሰው ልጅ ታሪክ እንደ ሶምሶን እግዚአብሔር ኢንቨስት ያደረገበት ሰው የለም እግዚአብሔር ሶምሶን ፊልም ያደረገውን ብቻ አይደለም ይሄኛውን ፍጥረታዊ ዓለም ቻሌንጅ በሚያደርግ መንገድ ነው እግዚአብሔር ኃይል በላዩ ላይ ያስቀመጠው አባቱና እናቱ የሚያሰክር ነገር ሳይቀምሱ በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ መኖር ጀመረ በጥንቃቄ ተወልደን በጥንቃቄ አድገን ያለ ጥንቃቄ እንዳንኖር ነፍስ ካወቀ በኋላ አባቱ እጁን ይዞ ማስቆም አይችልም እላዩ ላይ ያለበት መንፈስ መምከር ብቻ ነው የምትችለው መያዝ አትችልም ይሄ ልጅ ስታስረው የተልባገር እሳት ላይ ይወረደ ይመስል በጣጥሶ ብድግ ነው የሚለው እስር ቤት ብታስገባው እስር ቤቱን ይዞት ይሄዳል እላይ ላይ የተቀመጠብ የእግዚአብሔር ፕሮግራም አይፈልገውም ታው ብቻ ነው ማለት የምትችለው መያዝ አትችልም ለምን ትልቅ ሰው ነው ያደገ ሰው ነው ማቹር አድርጓል ማመዛዘን ይችላል መንፈስ አለበት እግዚአብሔር ከሱ ጋር ነው ያለው መምከር ነው የምትችለው መከልከል አትችልም እግዚአብሔር ቅዱስ ነው ያላለው ቅዱስ አይደለም እግዚአብሔር ቅዱስ ነው ያለው ቅዱስ ቅድስና ላይ በጣም ጠንካራ አቋም ያዙ በጽድቅ ኑሩ አታስነኩ ድንበራችሁን አታሳልፉ ምንም ይቅርባችሁ ህይወት ይበልጣል አንዳንድ በህይወታችሁ የሚደረጉ ነገሮች ለሚሰሩ ነገሮች ማረጋገጫ አይደሉ እግዚአብሔር እንደውም እድል እየሰጠ ቀይ መብራት እየተጣሰ ሰውኮ ይለምዳል ታውቃላችሁ ቀይ መብራት ይለምዳል አይናችን የመጀመሪያ ቀን ነው እንደነግጠው ከዛስ መንገዱ መብራቱ ቀይ ነው ማለት ነው ይላል ሰው አደጋ መሆኑን ረስቶ ሶምሶን እንደዛ እኮ ነው አዳብታ አረጋው ታውቃለህ መሳትን ከዛ ሲመጣ አንድ ወጣት አንበሳ ነው ያንበሳ ደቦል ይላል ጎፈር ያው አንበሳ ከጫካውቶ ሊበላው ሲመጣ ይላል አይደል የጌታ መንፈስ በላዩ ላይ ወረደ ይላል ከዛስ በእጁ ምንም የለም ይላል ወክ ያረጋ ነበር ማለት ምንም በእጁ አለዘ አቦት እንደሚቆራረጥ አንበሳውን ቆራረጠ ይላል ለህይወታችን መስመር እና ብጅ ቅድስና ላይ አትደራደሩ የምትኖሩበት ህይወት የኖራችሁ ቀን አይደለም ከሆነ ጊዜ በኋላ ነው ዋጋ የሚያስከፍለን የለቱለት ዋጋ ያስከፍለውም ኢንጆይ ነው የሚያደርገው ሶምሶን ማራበላ ግን አየ መንገድ እየሳተ ነው ይሄ አካሄዱ መጨረሻ ላይ የት ጋር እንዳደረሰው እንግዲህ አንብበናል አብረን የለቱለት አይደለም የጎደው
ከተወሰነ ዓመት በኋላ ሲዘራ አያምም። እንደዚህ ነው የሚዘራው። ወደ አንተ አትዘራው፣ ማጨድ ነው ወደ ራስ። በጣም ማይነር የሚመስሉ ጥቃቅን ነገሮች ናቸው ለሰይጣን ግራውንድ የሚሰጡት። የሰይጣን ህጋዊ መቆሚያ ኃጢአት ነው። እግዚአብሔር እንደ ሀገር እስራኤልን በሱ በኩል ነፃ ለማውጣት ነው የቀባው። ኢንተርቴን እንዲያደርግ አይደለም እግዚአብሔር ላይ አጀንዳ ያስቀመጠው። ሶምሶን የተለየ ኃይል አለበት ተብሎ እንዲወራለት አይደለም፣ ነፃ ለማውጣት ነው እግዚአብሔር ይሄንን ሁሉ ላይ ያፈሰሰው። ይጫዋታል ቁጭ ብሎ አባቱ ቤት ከርሞ ተመልሶ ሲመጣ ሚስቴ ሲል በቃ አንተ ወደ አባቱ ቤት ሄድክ እኮ መስሎን ለመጀመሪያ ሚዜ ዳር ናት፣ እንደውም ሁለተኛዋ ልጅ እንደውም እኮ ከሷ የተሻለች ቆንጆ ናት፣ ለምን አታገባትም አሉት። ሌላ ህይወት፣ ሌላ ፕሮግራም፣ ሌላ አሳይመንት ይሰጡታል። የእግዚአብሔርን አስጥለው የነሱን እንዲኖር አረጉት። ቀበሮ አንደርስታንድ የሚያደርገው ሰው ነው። ምን አይነት ኃይል ነው? ምን አይነት መለኮታዊ ፌቨር ነው በቀበሮ ፊት የሚያቆም? የቀበሮ እኮ ናቹራሊ እንዳትጠጋው የሚያደርግ ብዙ ምክንያት አለ ነው እዚያውን ማልናገረው። አንተ አውሬ ቀበሮ እኮ ነው ከጫካ እኮ ነው የመጣው። አስለምዶ እኮ እንዳይመስልህ ሁለት አድርጎ ጭራቸውን አንድ ላይ አድርጎ ችቦ ላያቸው ላይ ያሰረ። ጭራቸው ላይ ችቦ አድርጎ ችቦውን እሳት ለኩሶ ወደ ፍልስጤም እርሻ ሄዱ አላቸው። ወደ ቤቱ የተመለሰ ቀበሮ የለም። አጋጣሚ አይደለም ማለት እኮ ነው ነገሩ። ወደ ፍልስጤም እርሻ ሄዱ፣ የፍልስጤም እርሻ አቃጠሉ ይላል። ነፃ ለማውጣት የሰጠውን ኃይል ለተለያዩ ነገሮች አዋለው። የማይተካ ነገር ምን እንደሆነ ታውቃላችሁ? በሰው ዕድሜ ታይም፣ ሲዝን፣ ወቅት፣ ጊዜ። ይሄንን ኃይል ሊያባክነው ይችላል። ጊዜውን ከየት ያመጣዋል? የሚካስ ምናምን አዲስ ዘመን ይሰጣል። ምንም ጥያቄ የለውም። ትላንትናስ አለፈ። ዛሬን ካላስተዋልኩት ያልፋል። ዕድሜ፣ ወቅት እግዚአብሔር ሊጠቀምበት ፕሮግራም አድርጎ የሰጠኝን ጊዜ ሉዝ ሳረግ የጨረስኩት ድረስ ይባርከኛል፣ ይሸልመኛል፣ የቀረኝን ግን ይጠይቀኛል። ሶምሶን ይሄው በእውነት ነው የምላችሁ። አሁን የሶምሶንን ዝም ብላችሁ እዩት። ዝም ብሎ ሲኖር ብታዩት የሚያስቀና ነው። ያስቀናል። በዚህ እንደዚህ ስታዩ የዛ ዘመን ብትኖር ካለቀ በኋላስ አሁን እንደና እንዳንተ ቁጭ ብሎ የሚያነባውስ ምን አለ ቢጨክን አትሉ? ምን አለ ትንሽ እንደው ያዝብ ያደረገው? ምን አለ ይሄንን የሚያክል ኃይል ለእግዚአብሔር አጀንዳ ቢያውለው? በዚህ አይነት መንገድ አይሞትም። ዮሴፍን ይዩት እስቲ። ምንም አርገው አሁን እንደ ዮሴፍ እድል ነበረው ሶምሶን? አልነበረው። የጳጢፋራ ሚስት መጣ። ማንም በቤት ውስጥ የለም አብረን እንተኛ አለችው። ምንድነው ያላት? ማንም ባያየኝ በእግዚአብሔር ፊት ምን ማለት እንደው ታውቃለህ? ወደ ጎን የሚያየኝ የለም። እንደዚህ ያገኝ ነው ይሄው አለ። ከላይ በሱ ፊት እንዴት ይናረጋል? ጨርቁን ይዛ ኤግዚቢት ተገኝቶበት 14 ዓመት እኮ ነው ዋጋ እኮ ያስከፈሉት። እያገላበጡ እኮ ነው እኮ ምጣድ ላይ ጥደው ሙክክ ያደረጉት ልጁን። በአብርሃም ዘመን የተነገረትን ቤት የተፈጸመው በዮሴፍ ሕይወት ነው። አባቱን ወንድሞቹን ብቻ እኮ አይደለም የተለያዩ መንግስታት መጥተው ከዮሴፍ ምግብ ገዙ ይላል። ኔሽንስ የተባረኩት በዚህ ልጅ። ሙሴ ከናን አልገባም፣ ዮሴፍ ገብቷል። በቁሙ እንዳይመስልህ ሞቶም ተሳክቶለታል። ርስት ወርሷል። የጽድቅ አቋም የሚጠቅም ዘንድሮ ብቻ ላይሆን ይችላል። የእድሜን ሁሉ ካንቀላፋ በኋላ ተጽዕኖ ይቀጥላል። አንተ በህይወት በማትኖርበት ዘመን ሌጋሲ በለው የፈለከውን በለው ይቀጥላል። በእግዚአብሔር መንግስት ምልክት ሆነ ትኖራል። ሶምሶንን ይዩት። በጣም ፌቨርድ ነው። በጣም ፕሮሞት የሚደረግ አይነት ሰው ነው። መጣ ከተባለ ሶምሶን በቃ ከተመለ ሶምሶን ገብቷል ከተባለ ቀበሮ ይጠራብሃል፣ አንበሳ ይገነጣጥላል። ከዛ ይሄንን ሲያደርግባቸው 300 ቀበሮ እርሻቸውን ሲያቃጥል ፍልስጤማውያን ተሰበሰቡና እንደዚህ ያሉ እንሂድና ሶምሶንን አንችለው እስራኤልን ሄደን እናጥፋ ብለው። የእግዚአብሔር ዓላማ ካለብን የጠላት ኢላማ ምትሆነው ምንም ተሌለበት ጠላትም አይፈልግም። በዝም ብሎ የተኛ ነው የሚልህ። አጀንዳ ካለበስ እድል ከሰጠ ታጠፋላ ብዙ። ስለዚህ አሳይመንት ነው የሚሰጥ። ሶምሶንም በአንድ ያያ መንጋጋ ሺህ ሰው ዘራሪ በአንድ ያያ መንጋጋ ሺህ ሬሳ አነባባሪ ብሎ ፎከረ። ደሊላ ከሶምሶን ጋር መታ እንደምትወደው ትነግሯለች። በጀርባ በኩል ከፍልስጤም ሹማምንት ጋር ስለሱ ታወራለች። ሶምሶን ኃይል አለው፣ ጥበብ የለውም፣ እንደ እግዚአብሔር ቃል የማይኖርም። ተመልሶ የገደለው ኮሱን ሰይጣን እስከ መቼ ነው ሰውን የሚፈትነው? እስኪወድቅ መቼ ድረስ ነው ታዲያ ሰይጣን የምናሸንፈው? ወደ ጌታ እስክንሄድ። እስከ መቼ በጽድቅ ልኑር? እስክትሞት። እደክማለሁ። ኦፍ ኮርስ የሚያግዝ እግዚአብሔር አለ። ሊያቀት ይችላል። አዎ የሚያግዝ አምላክ አለ። ጸጋ ይሰጣል፣ ኃይል ይሰጣል። ስታንድ እንዳትቀይር እንጂ። ሶምሶን እኮ በኮንቪክሽን ነው ኃጢአት የሚያደርገው። ድንገት ሳት ብሎት እኮ አይደለም፣ አቅዶ ነው የሚያደርገው። አቅዶ ፕሮግራም አድርጎ ፍልስጤም እኮ ሄዶ ነው። ፍልስጤም አንተ ምን ትሰራለህ? ፍልስጤም ድረስ ሄዶ ቁጭ ብሎ ነው እኮ እንጂ ድንገት እግር ጥሎት አይደለም እኮ። ፕሮግራም አድርጎ ነው የሚያደርገው። አዳኝ እኮ ነው። ራሱንም ግን አልቻለም። እሱም በንጽህና መኖር አልቻለም። እንኳን እስራኤልን ለእግዚአብሔር ይለያት። አስራው መጽሐፍ ቅዱስ ሲናገር ልታስጨንቀውም ጀመረች የሚል ቃል አለ። ቀሰቀሰችው አይደለም የሚለው መጽሐፍ ይላችሁ። ስሙኝ፣ መጽሐፍ ቅዱስ በጣም በጥንቃቄ የተጻፈ መጽሐፍ ነው። የልቡን አውጥቶ እንደነገራት ታወቀች ይላል። በቃ ገባት። ከዛ ቀጥሎ መቀስቀስ አይደለም ማስጨነቅ ጀመረች። ተነስ ማጥቶበት ስትለው መጽሐፍ እንደዚህ ይላል፣ እንደ ወትሮ የሆነ መስሎት ሊነሳ ሞከረ፣ እግዚአብሔር ከእርሱ ሄዶ ነበርና እርሱ ግን አላወቀም።
ሲመጣ ያስታውቃል። ተራራ እየነቀለ ቋጥኝ እያፈረሰ ዛፍ እየገነጠለ ቀበሮ እየጠራ ነው ሲመጣ። ሲሄድ አያስታውቅ። ለመነው ትሪት አረገው። እባክህ ሶምሶን እባክህ አለው። እግዚአብሔር ትቶት ሄዶ ብቻ ሳይሆን ሶምሶን እግዚአብሔርን ትቶት ሄደ። ኪዳን መሃላቸው ነበር። አስነሳ። አልፈልግም አለ። እግዚአብሔር ቦታው ላይ ያለ ሶምሶን ጥሎ ሄደ። ሰይጣን የሚፈልገው ሰው ለመግደል ጌታችን ኢየሱስ ክርስቶስ የመጨረሻውን የሰይጣንን ዓላማ ነገረን። የመጨረሻ ሰይጣንን ከኢየሱስ በላይ የሚያውቀው የለም። ፈጣሪው ነው። ሌባው አለው። ሌባ ነው። ሶምሶን ጋር የመጣው ሊሰርቅ አለ። ሊያርድ ሊያጠፋ እንጂ ስለሌላ ስለምንም ሰይጣን ካከበረ ሊያርድ ያመቻቸ ነው። ብራዘር ከፍ ካረገ ቄራው ላይ ነው ማለት ነው ማረጃው። አወዳደቅህን በደንብ እያስተካከለ ነው ማለት ነው። ሰይጣን ማንንም ለማክበር ፕሮግራም አድርጎ አያቅም። ጌታ የነገረን ሊያርድ ሊያጠፋ ስለሌላ ስለምንም እኔ ግን አለ ኢየሱስ ሕይወት እንዲሆንላችሁ እንዲበዛላችሁም መጥቻለሁ። መጽሐፍ ሲናገር ያዙት። ከዛን ቀን ወዲህ ደሊላ የምትባል ሴት አይቶ አያውቅም። የወደደችው ተራስኪዮን ነው። የወደደችው አጀንዳውን እስኪጥል ነው። አብራው በጣም የወጣችው የገባችው እንደዚህ ልክ ሲሆን አላራ ዋርፌሩ የሶምሶንና የነሱ አይደለም የዳጎንና የእግዚአብሔር ነው። እንደዚህ ያሉ አምላካችን ዳጎን አሸነፈን አይደለም ያሉት። አምላካችን ዳጎን አሸነፈልን። ስፒሪቹዋል ነው። አየ ዋርፌሩ የአይምሮ አይደለም። የኔ መውደቅ አይደለም ፕሮግራማቸው። በእኔ መውደቅ ውስጥ የሚሰደብ የእግዚአብሔር መንግስት ነው ፕሮግራማቸው። አየ አንተን ጣሉ አልጣሉ እሱ አይደለም ፕሮግራማቸው። ካንተ ጀርባ የሚያጠለሹት የወንጌል ፕሮግራም አለ። አይ አታው ለፌል አረጋ ለምን ዝም ብሎ ነው ኢየሱስ ምናምን የሚሉት ነው የሚባለው። ፕሮግራሙ የኪንግደም ነው። ፐርሰናል አይደለም። የኔ አይነት 100 ምናምን ሚሊዮን ሰው አለ ኢትዮጵያ ውስጥ። ጥላውን የሚባል ግለሰብ ወደቀ ቆመ እሱ አይደለም። ከኔ ጀርባ የእግዚአብሔር መንግስት ስም ተጠርቷል። ከያንዳንዳችሁ ጀርባ የተጠራ የኢየሱስ ስም አለ። አንተ አበላሸ አንተ ወደክ ማለት ብቻህን አትወድቅም። ኪንግደም ከጀርባ እንደራሴ ነን እኛ የእግዚአብሔር መንግስት አምባሳደርስ ነን። እኔ እግዚአብሔርን ወክዬ ነው መሬት ላይ ያለሁት። የኔ ምለው ህይወት የለኝም የጌታ ሆኗል ከዚህ በኋላ። ስለዚህ ጥላውን ቢሳካለት እግዚአብሔር አሳካለት ነው። ጥላውን ደግሞ ቢያበላሽ እግዚአብሔር አልቻለም ነው። you have to be serious። ንቁ። እንደዚህ አይነት ነገር ላይ ንቁ። ኪንግደም ነው የወከላችሁት። ሶምሶን አልገባውም። ኢንጆይመንቱ የብቻው ውድቀቱ የብቻው ነው የመሰለው። ነገሩት መጨረሻ ላይ ሰብስበው አቆሙ ነገሩት። አምላካችን ዳጎን ያንተን አምላክ አሸነፈው አሉት። ለአምላካቸው ለዳጎን ክብር ሰጡ። ሶምሶንስ በእግዚአብሔር የመገናኛ ድንኳን መኖር የነበረበት ሶምሶን በዳጎን ቤተ ጣዖት ቆመ። ታውቃል አይኑን አውጥቶት ግን ሰውየው እግዚአብሔር ሰከንድ ቻንስ ሰጠው። ሲሰጠውስ በህይወት ከገደለው ይልቅ ተባለ። ሲዘጋ ታሪኩ አየ በሞቱ የገደለው ይበዛ ነበር። በእኛ ምክንያት ወንጌል መሰደብ የለበትም። እግዚአብሔር አንድ ልጁን የከፈለበትን አንድ ልጁን መስዋዕት ያደረገበትን ወንጌል እግዚአብሔር በእኔና በእናንተ ዘመን ስታንዳርዱን አስጠብቆ ያስጨርሳል። ሰይጣን ሶምሶንን ለመጣል 20 ዓመት ነው የለፋው። በ20ኛው ዓመት ተሳክቶለት ሶምሶንን አገኘው። የመሳፍንት መጽሐፍም ላይ አፍተሮል እነዚህ መሳፍንቶች እንደ ጥላ ናቸው። 11:28 ላይ የእስራኤል ታዳጊ እግዚአብሔር ነው የሚለው። እግዚአብሔር ነው የእስራኤል ንጉሷ ነው የሚለው። ፍጹም አዳኛለኝ አዳኝ አልፈልግም። የሚነሳ መስፍን አልጠብቅም። ኦሬዲ ተነስቶልኛል። ጌታ ኢየሱስ ክርስቶስ ስለ ኃጢአተኞች በመስቀል ላይ ሞቷል። እምናየው እምንከተለው ለዘላለም ነፃ ያወጣን መስፍናችን ከፊታችን አለ። ሶምሶን ሞተ፣ ታሪክ አለቀ። ኢየሱስ ሲሞት የኔ ህይወት ጀመረ። ኢየሱስ ሲሞት እኔ ከአብ ጋር ታረኩኝ። የዘላለም ህይወት በር በኢየሱስ ሞት ተከፈተ። እንደነዚህ ሰዎች ኢየሱስ ሞተ፣ ታሪክ አለቀ አይደለም። ኢየሱስ ሞተ፣ እኔ በህይወት ኖርኩ። እኔ የምሞትበትን ኢየሱስ ሞተው ሞተ